በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እንኳን ለጌታችን መድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ በያላችሁበት የሰላም የፍቅር የጤና እንዲሆንላችሁ ከወዲሁ እመኛለሁኝ። ይህ በአኪያሞስ የዩቲዩብ ቻናል ላይ የሚቀርብላችሁ ልሳነ አበው የተሰኘው አዲሱ ፕሮግራማችን ነው። በዚህ ፕሮግራም ላይ የሚነሱ የተለያዩ ጥያቄዎችን እያነሳን መልስ የምንሰጥበት እንዲሁም ደግሞ ለዚህ መልስ የሚሰጡን የመጽሐፍትና የቅኔ መምህር የሆኑት መምህር አብርሃም አዳሙ ይሆናሉ። ለዛሬ ከጾም ጋር ተያይዞ በተለይ አሁን የፊታችን ሮብ የሚከበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ከጾም ጋራ የሚነሱ የተለያዩ ጥያቄዎች አሉ። ከጋድ ጾም ጋር ተያይዞ በውስጣችን የሚመላለሱ ጥያቄዎች አሉና ከዚህ ጋር ተያይዞ በቂ ምላሽ እንዲሰጡ መምህር አዳሙን ወደዚህ ጋብዘናል። ፕሮግራማችንን እንድትከታተሉ በአክብሮት የምጋብዘው የዚህ ፕሮግራም አዘጋጅና አቅራቢ እኔም የድል አክሊሉ ነኝ። በያላችሁበት መልካም ጊዜ መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑለ ባሕሪ ሕያው ባሕሪ በአንድነቱ ምንታዌ ማለት ሁለትነት፣ በሦስትነቱ ርባዬ ማለት አራትነት የሌለበት፣ በአንድነቱ በሦስትነቱ ሲሰለስ ሲቀደስ የነበረ ያለ ወደፊትም ዓለማትን አሳልፎ የሚኖር ልዑለ ባሕሪ ሕያው ባሕሪ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። መልዕልተ ፍጡራን ማለት ከፍጡራን በላይ፣ መትሕተ ፈጣሪ ማለት ከፈጣሪ በታች አድርጎ ያከበራት የመረጣት፣ የማይታየውን እግዚአብሔር ያየንባት አዲሲቷ ኪሩብ እመቤታችን ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን የነቢያት ትንቢታቸው የሐዋርያት ስብከታቸው የደናግል መመኪያቸው የኦርቶዶክሳውያን እናታቸው ወላዲተ አምላክ ፍቅሯን በሕሊናችን ጣዕሟን በአንደበታችን ታሳድርብን። የጻድቃን የሰማዕታት የደናግል የመነኮሳት ጸጋቸው ክብራቸው አማረጃቸው ይድረሰን ይድረሳችሁ። ጾም ማለት ጾመ ካለው የግዕዝ ቃል የተወሰደ ነው። ጾም ማለት እንደ ፍትሐ ነገሥት ትርጓሜ ጾምሰ ተከሎተ ብእሲ እመብል ይላል። ጾም ማለት ሰውን በታወቀው ሰዓት በታወቀው በተወሰነ ጊዜ ሰውን ከምግብ መከልከል ወይም ደግሞ ሰው ከምግብ የሚከለከልበት ወደ እግዚአብሔር የሚቀርብበት እግዚአብሔርን የሚመስልበት ታላቅ ሕግ ነው ይላል ፍትሐ ነገሥቱና ስለዚህ ጾም ማለት በትንቢተ ኢዩኤል ምዕራፍ 2 ቁጥር 12 ላይ በጾም ምክንያት ወይም ደግሞ በጾም ሕግ ሰዎች ወደ እግዚአብሔር እንደሚቀርቡ መቅረብ እንዳለባቸው ነቢዩ ኢዩኤል ተናግረዋል። አሁንስ ይላል እግዚአብሔር ይላል እዚያው ላይ አሁንስ ይላል እግዚአብሔር በጾም በልቅሶ በዋይታ ወደ እኔ ተመለሱ ይላል። ጾም ወደ እግዚአብሔር የምንመለስበት ወደ እግዚአብሔር የምንቀርብበት መሰረታዊ ሕግ ነው ማለት ነው። ስለዚህ የመጀመሪያውም ከእግዚአብሔር የተጣላንበት ከእግዚአብሔር የራቅንበት ጾምን ባለማክበራችን ነው። ቤተ ክርስቲያናችን 7 አጽዋማት አሉ። ከሰባቱ አጽዋማት አንደኛውና የመጀመሪያው አብይ ጾም ይባላል፣ ወይም ደግሞ ጾመ ኢየሱስ ይባላል። ቀጣዩ ደግሞ ጾመ ሐዋርያት ይባላል። ቀጣዩ ጾመ ማርያም ሶስተኛ ማለት ነው። ከዚያ ጾመ ነቢያት
ጾመ ገሃድ፣ ጾመ ድህነት ማለት ረቡዕ ዓርብ፣ ጾመ ነነዌ የሚሉ 7 አጽዋማት በቤተ ክርስቲያን ሕግ ይከናወናሉ ማለት ነው። ጾመ ነቢያት አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚወርድ እንደሚወለድ ምስጢሩን ለመላእክት ገለጸላቸው ይላል። መላእክት ለነቢያት ነገሯቸው። ነቢያት ይወርዳል ይወለዳል ብለው ትንቢት ተናገሩ። ይህን ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 1 ቁጥር 1 ጀምሮ እግዚአብሔር ሊያደርግ የፈለገውን ለአባቶቻችን በነቢያት ተናገረ ይላል። እንግዲህ እግዚአብሔር ሊያደርግ የፈለገውን አስቀድሞ በማን ተናገረ? ለአባቶቻችን በነቢያት ተናገረ ይላል። በመጨረሻ ግን ወራሽ ባደረገው በልጁ ነገረን ይላል። ስለዚህ እግዚአብሔር ከመወለዱ አስቀድሞ እንደሚወርድ እንደሚወለድ፣ በድንግልና ተጸንሶ በድንግልና እንደሚወለድ ለነቢያት አስቀድሞ ተናገረ። ነቢያት ደግሞ እግዚአብሔር ይወርዳል ይወለዳል ሲሉ ዝም ብለው እየጨፈሩ አይደለም የተናገሩ። 40 እየጾሙ ማለት ሱባኤ እየቆጠሩ መቼ ይወለዳል ብለው 40 ይጾሙና ከጾሙ በኋላ እግዚአብሔር በገለጸላቸው ምስጢር ምን ይቆጥሩታል? እግዚአብሔር ሊወለድ ስንት ዓመት ቀርቶታል ወይም ደግሞ ስንት ዘመን ቀርቶታል ብለው እግዚአብሔር በገለጸላቸው ምስጢር ልክ እንደነ ኤርምያስ አሁን ነቢየ እግዚአብሔር ኤርምያስ እግዚአብሔር ሊወለድ ስንት ዘመን ቀርቶታል የሚለውን አንዱን ዓመት አንዳንድ እያለ ይቆጥር ነበር ይላል። አንዱን ዓመት ስንት እያለ አንዳንድ እያለ ማለት ነው። ነቢየ እግዚአብሔር ዳንኤልም እንደዚሁ በተመሳሳይ 7ቱን ዓመት አንድ እያለ ይቆጥር ነበር ይላል። ዳንኤል አቆጣጠር 7ቱን ዓመት አንድ እያለ ቆጥሮ እግዚአብሔር ሊወለድ 490 ዓመት ቀርቶታል ብሎ ጠቅልሎ ተናገረ ይላል። ይህ ምስጢር የታመጣው ስንል ጾሞ በጾመው ጾም የተገለጸለት ምስጢር ነውና እንደዚህ እያደረጉ እግዚአብሔር መቼ ይወለዳል ብለው ከሩቅ ሆነው ዘመኑን በመንፈስ ቅዱስ መነጽርነት ተመለከቱት፣ አዩት ይላል እና ከዚህ መካከል አንዱ ነቢየ እግዚአብሔር ኢሳይያስ ቁልጭ አድርጎ ይናገራል። እግዚአብሔር እንዴት እንደሚወለድ በምን መልኩ እንደሚወለድ አምላክነቱን ጭምር ገልጾ ማለት ነው። ይህ ሁልጊዜ የምንጠቅሰው ጥቅስ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ናሁ ድንግል ትጸንስ ወተወልድ ወልደ፣ እነሆ ድንግሊቱ በድንግልና ጸንሳ በድንግልና ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለት እግዚአብሔር ከኛ ጋር ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋር አንድ አካል አንድ አምሳል የሆነ እግዚአብሔር ነው ማለት ነው። ወይም ደግሞ አማኑኤል ማለት ከኛ ጋር የሆነ ስጋችንን የለበሰ ፈጣሪ ነው ሲል ተናግሯል። መልካም እንግዲህ ነቢያት ስንት ነው የሚጾሙ ብለናል። 40 ይጾሙ ነበር። 40 መዓልት 40 ሌሊት ወይም ደግሞ 40 ቀን ይጾሙ ነበር ብለናል። ስለዚህ መያዝ ያለብን እዚህ ጋር የነቢያት ጾም ስንት ነው ስንባል ስንት ነው ማለት ያለብን? 40 ነው ማለት ያለብን። አሁን እኛ የነቢያት ጾም ነው የምንጾመው ብለን በመጽሐፍ ቅዱስ አነጋገር በቤተ ክርስቲያናችን ሕግ የነቢያት ጾም ተብሎ ይጾማል። ይሄ የነቢያት ጾም ቁጥሩ 40 ነው። ከእኛ ደግሞ የምንጾመው 44 ነው። እዚህ ነው ሰው በደንብ ማወቅ ያለበት። የነቢያት ጾም መደበኛው ጾም ስንት ነው አልን? 40 ነው። አሁን እኛ የምንጾመውስ 44 ነው። 4ቱ ከየት መጣ ነው? 3ቱ ጾመ ፊልጶስ ይባላል። ፊልጶስ ሐዋርያው አፍራቅያ በምትባል ሀገር በሚያስተምርበት ጊዜ አሕዛብ የእግዚአብሔርን ስም እውነቱን ስለገለጠ ይዘው
ሰቀሉት፣ ገደሉት ይላል። ከዚህ አልፈው ተላልፈው ደግሞ አስከሬኑን በእሳት ሊያቃጥሉት ሲሉ የሰማይ መልአክ መጥቶ አስከሬኑን ነጥቆ ወሰደባቸው፣ ወስዶ ሰወረው ይላል። ደቀ መዛሙርቱ አስከሬኑን ለመቅበር ሲሄዱ አስከሬኑን አጡ። ስለዚህ ምን አደረጉ? ሱባኤ ገቡ። አስከሬኑ የት ሄደ ብለው ደንግጠው ሱባኤ ሲገቡ 3 ቀን ከጾሙ በኋላ የሰማይ መልአክ አምጥቶ ጾማቸውን ተቀብሎ ማለት ነው ሰጣቸው። አስከሬኑን ተቀብለው በክብር ቀበሩ። ጾሙን ጀምረን አንተውም ብለው እስከ ልደት ጾሙ። ስለዚህ እቺ 3ቷ ቀን ምን ትባላለች? የፊልጶስ ጾም ትባላለች። ጾመ ፊልጶስ። ምክንያቱም ጥያቄ ስለተመለሰባት ደቀ መዛሙርቱም የፊልጶስ ተማሪዎች ጥያቄ ስላገኙባት ይህ ጾም ከነቢያት ጾም ጋር የነቢያት ጾምም ጌታችን ኢየሱስ ክርስቶስን ጥያቄ የሐዋርያትን ማለት የነቢያትን ጥያቄ የመለሰ ነው። ይህም የደቀ መዛሙርቱ ጾም ጥያቄን የመለሰ ነው። ጥያቄ የመለሰውን ጾም ጥያቄ ከመለሰው ጾም ጋር ምስጢሩ ማለት ነው ሲያያዝ የነቢያት ጾምን ጥያቄ መልሷል። የደቀ መዛሙርት ጾም ምን መልሷል? ጥያቄ መልሷል። ምስጢሩን በምስጢር አዋህደው ሊቃውንቱ ይህ ጾም በምስጢር ይያያዛልና ከነቢያት ጋር መጾም አለበት ብለው 3:43 አደረጉት። ቁጥሩ 44 ነው ብለናል። አንዱ ሴት መጣ ወይ ሴት አለ ቢባል አንዱ ገሃድ ይባላል። ገሃድ ማለት መገለጥ ማለት ነው። ጋድና ገሃድ ይለያያል። ገሃድ ስንል የማይታየው እግዚአብሔር ታየ ማለታችን፣ የማይዳሰሰው እግዚአብሔር ተዳሰሰ ስንል ምን እንላለን? ገሃድ እንላለን። ጋድ ስንል ግን ለውጥ ማለት ነው። ጋድ ማለት ለውጥ። የምን ለውጥ ከተባለ የረቡዕና የዓርብ ለውጥ። ለምሳሌ ናቡከደነጾርን ጋድ ኦፍ ይለዋል። በወፍ የተለወጠ ማለት ነው። ይህ ታሪኩ ሰፋ ስላለ ወደዚህ ታሪክ አንገባ። ማለት የንጉሱ ሚስት ኦፍ ወለደች። እዚያው ዳንኤልና እናገኘዋለን ታሪኩ። የንጉሱ ሚስት ኦፍ ወለደች። ሰራተኛዋ ደግሞ ናቡከደነጾርን ወለደች። ሰራተኛዋ አይ እንዴት አሳድገዋለሁ ብላ በዚያም ላይ ለምን ወለድሽ ብለው ያሳድዱኛል ብላ ወደ ቆሻሻ ቦታ ናቡከደነጾርን ልትጥል ስትሄድ የንጉሱ ሚስት ደግሞ በተመሳሳይ እንዴ የንጉስ ሚስት ወፍ ወለደች ጉድ ወለደች ተብዬ ከቤተ መንግስት አውጥቶ ያባረኛል ብላ ፈርታ ሁለቱም ለመጣል ሲሄዱ የንጉሱ ሚስት ወፉን ልትጥል ስትሄድ፣ ሰራተኛዋ ደግሞ ናቡከደነጾርን ለመጣል ስትሄድ ሁለቱም ቆሻሻ ቦታ መጣያ ቦታ ተገናኙ። እህቴ ከየት መጣሽ? ከዚህ ምን ይዘሻል? ይኸው ሕፃን ወልጄ ልጥል። አንቺስ ምን ይዘሻል? ወፍ ወልጄ ጉድ ወልጄ እኔም ልጥል። አይ አንቺ ወፍ ነው ጣዩ፣ እኔ ግን ሕፃን ስለሆነ በአርአያ ሥላሴ የተፈጠረ ሰው ስለሆነ እንግዲያስ ወለድሽ መባሉ ካልቀረ ሕፃኑን ወስደሽ አሳድጊ ብላ ናቡከደነጾርን በምን ለወጠችው? በኦፍ ለወጠችው። ስለዚህ ጋድ ኦፍ ይላል ማለት የወፍ ለውጥ ይለዋል ናቡከደነጾር። ይህን ከምን ጋር ለማመሳሰል ነው? አሁን ጋድ ስንል የረቡዕ የዓርብ ለውጥ ማለታችን ነው። ጋድ ስንል ትርጉም ከታሪክ ጋር የተያያዘ ነው ለማለት ነው። እና ረቡዕን ስንበላ ወይም ደግሞ ስንፈስክ መቼ እንጾማለን? ማክሰኞ እንጾማለን። እሺ ዓርብን ስንበላስ መቼ እንጾማለን? ሐሙስን እንጾማለን። ያ ማለት ለውጥ ማለት ነው። ጋድ ስንል ለውጥ ነው። ገሃድ ስንል ግን መገለጥ ነው ማለት ነው። እዚህ ላይ
ይኸው ታሪኩን አልፈነዋል፣ ብቻ ስለሚዘፋ እያልን አልፈነዋል እንጂ ስለ ገሃድ ብዙ ትርጉም አለው። ፍትሐ ነገሥት ላይ ቅድም የጠቀሱት ምዕራፍ 15 ላይ ለድራረ ልደትኒ ወለድራረ ጥምቀት ህውረ ይጽምዎሙ ምን ማለት ነው? የጥምቀትን ዋዜማና የገሃድን የልደትን ዋዜማ ድራር ማለት ዋዜማ ማለት ነው። ድሮ እንዲል ትግሬ ይላል ትርጓሜው። ድራር ማለት ዋዜማ ከሆነ የልደትንና የጥምቀትን ዋዜማ እንዳንድ አድርገው ይጹሟቸው። በደንብ እናስተውል ምዕመናን። እዚህ ላይ አሁን ጾሙ የሚጾመው ወይም ደግሞ ገሃድ የሚጾመው ከሁለት ቦታ ነው። ቁጥሩ ግን አንድ ነው። አሁን ፍትሐ ነገሥቱ እየነገረን ያለ ሌሎችም የቤተ ክርስቲያን አባቶች ሊያውቁት የሚገባ ለድራረ ልደትኒ ወለድራረ ጥምቀት ህውረ ይጽምዎሙ። እኔ እንጃ ይህንን እንዴት እንደማያስተውሉት። የጥምቀትንና የልደትን ዋዜማ እንዳንድ አድርገው ይጹሟቸው። የሚጾም ከሁለት ቦታ ነው፣ ግን ቁጥሩ ስንት ነው? አንድ ጋር ተብሎ ይቆጠራል። አሁንም አስምሬ መናገር የምፈልገው የልደትና የጥምቀትን ዋዜማ ብሎ ጠቅሷል። ጥምቀት ላይ ይጾማል፣ ልደት ላይ አይጾምም አላል። አሁን ብዙዎቹ አይ ልደት ላይ በጾም ላይ ጾም የለም እያሉ ስለሚያታልሉ ማለት ነው። በጾም ላይ ጾም የለም እንዴ? በጾም ላይ ጾም እንጾማለን እኮ። በዓርብ ሮብ ላይ ጾም እየጾምን እኮ። ለምሳሌ ረቡዕ አለ፣ በዚያ ላይ ደግሞ ጾም ሲሆን የፋሲካም ጾም የነቢያትም ጾም ሲሆን በጾም ላይ ጾም ደርበን እንጾማለን። ይሄ ደግሞ አስቀድሞ አባቶቻችን የወሰኑልን ቀኖና ይባላል። ቀኖና ማለት ደግሞ የተለካ ማለት ነው። ቀኖና ቃሉ የግሪክ ነው፣ ትርጉሙ ግን የተለካ ማለት ነው። አባቶቻችን ለክተው ያስቀመጡልን የማይሻር የማይደለዝ ማለት ነው። እና ይህንን ቀኖና የት እናድርሰው ነው? ደግሞ የልደት ጾም ማለት የልደት ገሃድ የለም ካልነ እሺ፣ ረቡዕና ዓርብ ልደት ሲውል ገሃድ ከሌለው እንዴት አድርገን እናከብር እኮ? በጾም ላይ ጾም የለም ብለን ገሃድን የልደት ገሃድ የለውም ካልነ ረቡዕና ዓርብ ሲውል ልደት እንዴት እንብላ? በዓሉ እንዴት እናከብር? ገሃድ ከሌለ ቅድም ገሃድ ለውጥ ነው ብለናል። ሌሎቹ ደግሞ በጾም ላይ ጾም የለም ገሃድ የለም እያሉ ነው። ያ ማለት ደግሞ ጾሙንም ሸርፈው ስንት እያሉ ነው? 44 ምን ጾመውን 43 ነው እያሉን ነው ማለት ነው። በጣም የሚገርም ነው። ጾሙም አሁን አንድን ቁጥር ካወጣነ ጾሙ ስንት ሊሆን ነው? 43 ሊሆን ነው። ገሃድን ከጨመርነ ደግሞ ስንት ሊሆን ነው? 44 ሊሆን ነው። አሁን እዚህ ጋር ሁለት ስህተት ነው የምንመለከተው። አንደኛ የልደት ገሃድ የለም ካልነ ረቡዕና ዓርብ ልደትን ማክበር አንችልም እያልን ነው ማለት ነው። ምክንያቱም ለውጥ ከሌለ ልደት ረቡዕና ዓርብ አይከበርም ማለት ነው፣ ገሃድ ከሌለ። ሁለተኛ ገሃድ ቁጥር የለውም ከጾሙ ካልነ ጾሙ ስንት እያደረግነው ነው? 43 እያደረግነው ነው ማለት። ይህን ስህተት ነው የማይመለከቱት። ስለዚህ ጾሙ 44 ነው። ከማን ጋራ? ከገሃድ ጋር። እሺ አሁን ምን መልሰው የልደት ገሃድ አለው። ለምን? ገሃድ ከሌለ ለምን? ልደትን ለማክበር የግድ ገሃድ ስለሚያስፈልግ። ምክንያቱም ልደት ታላቅ በዓል አብይ በዓል ይባላል። ታላቅ በዓል አይ ነገና ክብረው አይባልም፣ ሳምንትና ክብረው አይባልም። ጾምም ካለ ጾሙን ጥሶ በገሃድ ለውጦ ይከበራል እንጂ ታላቅ ባህል ወደፊት ማሳለፍ አይቻልም። አባቶቻችን የወሰኑልን ሕግና ስርዓት ስለሆነ ይህንን ጾም ይህ ታላቅ ጾም ገሃድ እንዳለው አባቶቻችን በቀኖና በፍትሐ ነገሥት የልደትንና የጥምቀትን ዋዜማ እንዳንድ አድርገው ይጾሟቸው። ለምሳሌ አሁን ጾመ ድነት የምንለው ሁለት ቦታ ነው የሚጾመው፣ ረቡዕና ዓርብ። ግን የሚቆጠረው እንደ አንድ ነው። የሚጾመው ከሁለት ቦታ ነው።
ዓርብ፣ ረቡዕ። ቁጥሩ ስንት ነው? አንድ ነው። ልክ ይሄም ከሁለት ቦታ ይጾማል ማለት የጥምቀት ዋዜማና የልደት ዋዜማ፣ ቁጥሩ ግን አንድ ነው። ስለዚህ ይህንን በደንብ ልናስተውል ይገባል። የተለየ ስርዓት የለም። ግን ከገሃድ ጋር አያይዘን ለመመለስ ማወቅ የሚገባቸው የምትለው ላይ አሁንም በደንብ ማስመር አለብን እና ማወቅ የሚገባቸው ገሃድ ከሰባቱ አጽዋማት አንዱ እንደሆነ ማወቅ አለባቸው። ከሰባቱ አጽዋማት አንዱ ሰባተኛው ገሃድ ነው። ይህም ደግሞ ረቡዕና ዓርብ ልደት ሲሆን ብቻ የሚጾም ሳይሆን ቋሚ እንደሆነ በቃ ቦታው ከልደት ዋዜማና ከጥምቀት ዋዜማ ነው። ቦታው በቃ ቦታው ምንድን ነው? አሁን የነቢያትን የጾም መግቢያ 15 እና 14 እንደምንጀምር ሁሉ የዚያም ቦታ የልደት ማለት የገሃድ ቦታው የት ነው ተብሎ ቢጠየቁ ምዕመናን መመለስ ያለባቸው ልደት ዋዜማ ላይና ጥምቀት ዋዜማ ላይ ነው ቋሚ። አሁን ለምሳሌ ፊት ለፊታችን ጥምቀት ሰኞ ይውላል አይደል? ሰኞ መሰለኝ ባለሰሳት ሰኞ ይውላል። ግን እሁድ ጾም እሁድ ጾም ነው ስንል እስከ 9 ሰዓት እሁድ ይጾማል ማለታችን አይደለም። ከፍስክ ጾም ይጾማል ማለታችን። እሁድ አይጾምም፣ ግን ስጋ ማለት በአጠቃላይ የፍስክ ምግቦች አይበሉ፣ በውስጡ በምስጢር ይጾማል ማለት ምን ስለሆነ የገሃድ ቦታው ነው። በቃ ገሃድ የሚጾምበት ቦታው ስለሆነ አይቀየርም፣ አይሰረዝም። ይህንን ጥምቀት በመጣ ልደት በመጣ ቁጥር በዓመት ምዕመናን መጠየቅ የለባችሁም። በቃ ቋሚ ቦታው ገሃድ የሚጾምበት የልደት ዋዜማ ላይና ጥምቀት ዋዜማ ላይ ነው ብሎ መመዝገብ አለባቸው። ለልጆቻቸውን ማስተማር አለባቸው። ይህን ነው ፍትሐ ነገሥትም አስምሮ የተናገረው። የልደትን ዋዜማና የጥምቀትን ዋዜማ እንዳንድ አድርገው ይጾሟቸው ብሎ የተናገረው ይህን ነው እና ዋዜማ ይቆማል። አሁን ለምሳሌ ጥምቀት ሲከበር ዋዜማ ይቆማል። ልደትም ሲከበር ዋዜማ ይቆማል። አሁን ዋዜማ የሚለው ትርጉሙ እንደው ላይገባቸው ይችላል። አሁን ምዕመናን አይደለም ምዕመናን ተማርነ የሚሉ ሰዎችም ላይገባቸው ይችላል። ዋዜማ ማለት ነቢያት ይወርዳል ይወለዳል ብለው የተናገሩት ዘመን ማለት ነው። ወደኋላ ስንመለስ 5500 ዘመን የሚያመላክት ነው ዋዜማው። ዕለቱን ስንመለከት ደግሞ ነቢያት ይወርዳል ይወለዳል ብለው ተናግረው ክርስቶስ የተወለደበት ማለታችን። ሁልጊዜም የጻድቅም በዓል ይከበር የነቢይም በዓል ይከበር፣ በቤተ ክርስቲያናችን ስርዓት ዋዜማና ምን አለው በዓሉ የሚከበርበት ዋናው ቀን አለ ማለት ነው። ዋዜማው በሚተረጎማል 5500 ዘመን ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩበት ዘመን ማለታችን ነው እና ይህንን በደንብ አድርገው ማወቅ አለባቸው ምዕመናን። መልካም እንግዲህ ይሄ በሊቃውንት አነጋገር ረቀቅ ያለ አነጋገር አለ። ልደት ብሂል ዕለተ ምርያ ይላል በአቡሻህር አቆጣጠር። አቡሻህር ማለት ቤተ ክርስቲያናችን ዓመቱን ወይም ደግሞ የዘመን አቆጣጠር ካላንደር ትቆጥርበት መጽሐፍ ነው አቡሻህር የሚባለው መጽሐፍ እና እሱ ልደት ብሂል ዕለተ ምርያ ይላል። ልደት ማለት ጳጉሜን 5 ቀን ናት። ዕለተ ምርያ ማለት የመገለጥ ቀን ወይም የድህነት ቀን ይላታል እና ዕለተ ምርያ አሁን ልደት የሚውለው ጳጉሜን 5 በምትውልበት ላይም ወጣታችን ወረደ ያችን ጳጉሜን 5ን አይለቅም።
እንደገና ደግሞ ጳጉሜን 6 በዘመነ ዮሐንስ ጳጉሜን 6 ትሆናለች። ጳጉሜን 6 ስትሆን ልደት ወደዚህ መጥቶ መቼ ይሆናል? ታኅሳስ 28 ይሆናል ማለት ነው። አሁንም እዚህ ጋር በደንብ እናስተውል። ጳጉሜን 5ን አይለቅም፣ ግን ጳጉሜን 6 ስትሆን አንድ ቁጥር ስትጨምር ይሄ ገባ ስንል ብዙ ትንታኔ ያለው እያቸዋለሁ። ወደ እሱ አሁን ታሪኩ ስለሚሰፋብን ጳጉሜን 6 በዘመነ ዮሐንስ ጳጉሜን 6 ስትሆን 5 ዕለተ ምርያ የምትባለዋን 5ን ሳይለቅ 28 ይገበራል። መቼ 28? ታኅሳስ 28 መቼ? በዘመነ ዮሐንስ ጳጉሜን ስንት ስትሆን? 6 ስትሆን ግን ማንን ሳይለቅ የሚገርም ነው ብያቸዋለሁ። ይሄ አቡሻህሮ ባገባችሁ አውሎ ስለሚያሳድረን መውጣት ስለማንችል ነው ቆርጬ የተውት እንጂ ጳጉሜን 5ን ሳይለቅ በዘመነ ዮሐንስ ጳጉሜን 6 ስትሆን 28 ይሆናል። ይህ በአቡሻህር አቆጣጠር ራሱን የቻላለው ማለት ነው እንጂ ጌታችን ኢየሱስ ክርስቶስ 2 ጊዜ ተወለደ ማለት አይደለም። የተወለደው 29 ነው፣ ግን የዘመኑ አቆጣጠር አቡሻህሩ ነው ወደዚህ ያመጣው። መልካም። አሁን እቺ ጥያቄ አስቸጋሪ ናትና ግን መለየት አለብን። እንዲያው ጠቅለል ባለ አነጋገር የጾሙ የነቢያት ጾም ግማሹ ሊጾመው ግማሹ ደግሞ ላይል ጾመው ሕግ የለም አልወጣም እና ሲጀመር ይህ ጥያቄ አይቀርም። ምክንያቱም በፍትሐ ነገሥታችን የተጻፈው አንድ ሕግ አለ። አንድ ሰው ከታመመ አልጋ ላይ ከዋለ የንስሐ አባቱን ያማክር ይላል ወይም ይጠይቅ። ምን ብሎ? ይህን ጾም መጾም አልችልም፣ ምክንያቱም ደም ፈሶት ከሆነ ከኒን እየወሰደ ከሆነ ብቻ ያለውን ችግር እውነታውን አውጥቶ ከንስሐ አባቱ ጋር ይማከር ይላል። ያ ማለት ንስሐ አባቱ ጾሙን በጾሙ ወራት ስጋ የሚበላ ከሆነ የፍስክ ምግቦች የሚበላ ከሆነ የንስሐ አባቱ ምን ያደርጋል? ይኸው ይህ የንስሐ አባት ስራ ነው። ወደዚያ ለመግባት ወይም ደግሞ ቤተሰቡ እንዲጾምለት ያደርጋል፣ ወይም ደግሞ ሰውየው ከዳነ በኋላ እንዲጾም ያደርጋል። ሲድን ከዳነ በኋላ ካሳ ወይም ደግሞ ንስሐ ወስዶ እንዲጾም ያደርጋል እንጂ አይ አንተ ህመምተኛ ነህና ዝም ብለህ ብላ 24 ሰዓት ብላ ብሎ የንስሐ አባቱ ሲጀመር ንስሐ አይሰጥም። እግዚአብሔር ካልጋህ በሰላም ቢያነሳህ ከተነሳ በኋላ ትጾማለህ ነው የሚለው። በጣም የሚገርመው ማለት ነው እንግዲህ ታላቅ መልእክት እንዳለው ውዴታ እንዳልሆነ ግዴታ እንደሆነ ነው እዚህ ላይ የሚያመለክተው። የታመመውን ሰው እንኳ ከተነሳ በኋላ ትጾማለህ ነው እያለው ያለ አይደለም። በሕይወት ያለነዎችን ታመህ እግዚአብሔር በሰላም ካነሳ በኋላ ምን ትለዋለህ? ትጾመዋለህ። እንግዲህ ግዴታ እንዳለበት ነው። እንዲሁ በጣም የሚገርመው ደግሞ ለምሳሌ አሁን የሚወልዱ ሴቶች አሉ። በጾም ወራት የሚወልዱ ማለት ነው። በጾም ወራት የሚወልዱ ሴቶች አሁን ደም ቢፈሳት ምንድን ነው የሚሆነው? የንስሐ አባቷን ትጥራ ታማክር ይላል። ምክንያቱም ደም ፈሶኛል ወልጃለሁና ይፈቀድልኝ ልብላ ብላ ትጠይቅ። ዝም ብላ ትብላ የሚል ነገር እኮ የለም። የንስሐ አባቱ ትናገር ይላል። የንስሐ አባቷ ካማከረች በኋላ ከተናገረች በኋላ ደም ከፈሰሳት ነው። እዚህም በደንብ ማስመር ያለብን ደም ከፈሰሳት መጾም ካልቻለች ነው የሚለው። ከዚያ ንስሐ አባቷ እንግዲህ እግዚአብሔር ይፍታሽ ብሎ ባርኮ ይፍቀድላት። አሁን ስምምነቱ ቅድም እንደተናገር ነው እና ከዚህ ጋር አይደለም በሕይወት ያለው ሰው የታመመ ሰው እንኳ መጾም ከዳነ በኋላ መጾም እንዳለበት የቤተ ክርስቲያናችን ሕግ ማለት ፍትሐ ነገሥቱ በደንብ ያስቀምጠዋል። እና ግን የሆነው ሆኖ አሁን እኛ በሕይወት ላሉት እኛ እዚህ መፍረድ አንችልም።
ምክንያቱም ከሕጉ ከመጽሐፉ አልተጻፈ። በሕይወት ላሉት አላለ፣ ለታመሙት ግን ተጽፏል። ለታመሙት ከዳኑ በኋላ የሚል ሕግ አለ። በሕይወተ ሥጋ እያሉ እየጨፈሩ ምክንያት እየደረደሩ ላልጾሙት ግን ተብሎ አልተጻፈ። ያልተጻፈ ደግሞ አንናገርም። የቤተ ክርስቲያን ሕግ ልብ ወለድ አይደለም፣ ወይም ደግሞ እኔ እዚህ ጋር አስተያየት የምሰጥበት አይደለም። ምክንያቱም አባቶቻችን አስቀድመው ቀኖና በሚለው ለክተው ያስቀመጡት ሕግ እስከሆነ ድረስ። ስለዚህ ለታመሙት ተጽፏል። አሁን የታመሙት ሕመም ያለባቸው ንስሐ አባታቸውን አማክረው አሁንም ረቡዕን እንጾም ነበረ፣ ነገር ግን ገሃዱን እንድንጾም ይፈቀድልን ብለው አሁንም ንስሐ አባታቸው ማማከር ይችላሉ፣ መጠየቅ ይችላሉ። የንስሐ አባታቸው በሎ ገሃድን ጾሙ ብሎ ፈቅዶላቸው በንስሐ አባታቸው ፈቃድ መሰረት ገሃድን ጾሙን መብላት ይችላሉ። ምክንያቱም ልደት ሲነሳ ብዙ ታሪክ ይነሳል። እግዚአብሔር የሰውን ውለታ የመለሰበት፣ እግዚአብሔር ታማኝነቱን ምን ያህል ታማኝ እንደሆነ የገለጸበት ታላቅ በዓል ነው። በኩረ በዓላት ይባላል። የበዓላት ርዕስ በኩር ወይም ደግሞ መጀመሪያ ማለት ነው እና ልደትን ስናስብ ቤተልሔምን ማንሳት የግድ ይላል። እግዚአብሔር ነቢየ እግዚአብሔር ሚክያስ ዋንቲኒ ቤተልሔም ትንቢተ ሚክያስ 5 ላይ ዋንቲኒ ቤተልሔም እሬ ኤፍራታ የትትሃቲም ነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ፣ አንቺ ቤተልሔም ሆይ የይሁዳ ነገሥታት ከነገሱባቸው አህጉር ወይም ደግሞ አገራት ብትበልጭ እንጂ አታንሽም። ለምን ከተባለ እስራኤል ዘሥጋንም እስራኤል ዘነፍስንም የሚገዛ በነፍስም በሥጋም የሚገዛ ወይም ደግሞ የፈጠረ ንጉሥ ክርስቶስ ካንቺ ይወለዳልና ብሎ ትንቢት ተናግሮ ነበር፣ ለቤተልሔም ማለት ነው። አሁን ስለ ቤተልሔም ስለ ሀገሪቱ ሳይሆን በምስጢር ሲተረጎም በሀገሪቱ ሰዎችን መናገር ነው ይላሉ። በስመ ኀዳሪ ይፄዋ ማኅደር፣ በሀገሪቱ ሰዎችን መናገር ነው። እናንተ በቤተልሔም ክርስቶስ የተወለደላችሁ ኦርቶዶክሳውያን ማለት ነው። ያችን ቤተልሔም ምን ብሏት ነበር ነቢዩ? እንደዚህ ቋያ እንደበቀለብሽ አራዊት እንደሰለጠኑብሽ አትቀሪም። ንጉሥ ይወለድብሻል፣ የነጋሪት ድምፅ ይሰማብሻል፣ መላእክት ያመሰግኑብሻል ብሎ 5 መስፈርቶችን ተናግሮ ነበር እና ወደዚህ ወደ ቤተልሔም እመቤታችን ቅድስት ድንግል ማርያም እና ቅዱስ ዮሴፍ ለቆጠራ ወጡ ነው። እንደ ቅዱስ ሉቃስ አነጋገር የሉቃስ ወንጌል ምዕራፍ 2 ቁጥር 10 ላይ ጀምሮ ስናነብ ለቆጠራ እንደወጣች እመቤታችን ከዮሴፍ ጋር ለቆጠራ እንደወጣች እናገኛለን። በዚያ በቆጠራ እንደወጣች የመውለጃዋ ጊዜ ደረሰ ነው። ወለደት ወልደ ዘበኩራ የበኩር ልጇን ወለደች። ዋሰረቶ መንኮቢያቲው አውራ ጣቱን አሰረችው። እጅግ በጣም የሚገርመው ደግሞ የበለስ ቅጠል አለበሰችው። ይህ ምስጢር አዳም እርቃኑን በተገፈፈ ጊዜ በገነት ምን ለብሶ ነበረ? የበለስ ቅጠል ለብሶ ነበረ። አዳምን ያ የተገፈፈ የብርሃን ልብሱን ላለብስ የመጣው ወይም ደግሞ በዕፀ በለስ ምክንያት የተራቆተውን አዳምን ላለብስ የብርሃን ልብስ ላለብሰው እኔ እንደዚህ ተራቆቻለሁ ወይም ደግሞ የእሱን ሥጋ ለብሻለሁ ሲል ጌታችን ኢየሱስ ክርስቶስ የበለስ ቅጠል ለበሰ። እመቤታችን የበለስ ቅጠል አለበሰችው ይላል እና በዚያን ሰዓት የሉቃስ ወንጌል ምዕራፍ 2 ቁጥር 14 ላይ ከሰማይ መላእክት ወረዱ ይላል። እንግዲህ ስብሐት ለእግዚአብሔር በሰማያት ወሰላም በምድር፣ መላእክት ከሰማይ ምስጋና ይዘው ወረዱ። አሁን በዓሉን እንዴት ማክበር እንዳለብን እዚህ ላይ ነው። እንግዲህ የበዓሉ ማንዋሉ አከባበር ያለ እዚህ ላይ ነው። እመቤታችንና ቅዱስ ዮሴፍ ለቆጠራ ወደ ቤተልሔም ወጡ። መላእክት ከሰማይ ምስጋና ይዘው ወረዱ። ኖሎት ማለት እረኞች በአካባቢው የሚኖሩት የከብት እረኞች ደግሞ የሰማይ መልአክ በአካባቢያቸው ማለት
የምስራች ሊነግራቸው በመካከላቸው ቆመ፣ ወይም ደግሞ የብርሃን ጎርፍ ጎረፈ ይላል። ከዚያ ምን አላቸው? እናንተ እረኞች ደስ ይበላችሁ፣ እስመ ናሁ ተወልደ ለክሙ መድኅን ዘውቱ ክርስቶስ በሀገረ ዳዊት። ዛሬ በዳዊት ሀገር መድኅን ክርስቶስ ተወልዶላችኋልና ደስ ይበላችሁ አላቸው። ሂዱ ታገኙታላችሁ፣ ምልክቱ ግን እንደዚህ ነው አላቸው። ሕፃን በጎል ተጠቅልሎ አውራ ጣቱን ታስሮ ከእናቱ ጋር ታገኙታላችሁ አላቸው። ሄዱ። ልክ እንዳላቸው ሕፃኑን ከእመቤታችን ጋር አገኙ፣ አዩ፣ አመኑ፣ ደስ አላቸው። ማመን ብቻ ሳይሆን ከመላእክት ጋር አብረው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብለው አመሰገኑ። ጨፈሩ አላለም፣ አመሰገኑ። የልደት ምስጋና የግድ ነው። የልደት ብቻ ሳይሆን ቤተልሔምን ስናስብ በዚች በቤተልሔም ያለውን ክርስቶስን ስናስብ ወደ ክርስቶስ ስንሄድ ከእኛ ምን እንደሚጠበቅ በኖሎት በኩል እግዚአብሔር መልእክቱን አስተላለፈ። ከመላእክት ጋር ማመስገን እንዳለብን፣ ከመላእክት ጋር መዘመር እንዳለብን፣ በዓሉን በምስጋና ማክበር እንዳለብን። ሰብአ ሰገል ደግሞ ከሩቅ ምስራቅ ዛሬ ኢራን ኢራቅ ከምንላት በዘመናቸው ግን ፋርስ ባቢሎን ከምትባል ሀገር ወርቅ፣ ከርቤ፣ ዕጣን ይዘው መጡ ይላል። እነማን? ሰብአ ሰገል ወይም ደግሞ መሰግላን ይላል፣ የጥበብ ሰዎች ማለት ነው። እነዚያ መጥተው ምን አሉ? ለጌታችን ለኢየሱስ ክርስቶስ ወርቅ፣ ከርቤ፣ ዕጣን ገበሩለት። ወርቅ ለመንግስቱ፣ ዕጣን ለክህነቱ፣ ከርቤ ለሞቱ ብለው ሊቃውንት ይተረጉሙታል። አንድም ተብሎ ሲተረጎም ወርቅ አንተ ወርቅ ለምን ገበሩለት ይልና ትርጓሜው አንተ በአምላክነትህ ሽረት፣ በመንግስት ሽረት፣ በባህሪ ሞት የሌለብህ ሕያው ባህሪ ነህ ሲሉ፣ ሌሎቹ ነገስታት ያልፋሉ ይሞታሉ፣ አንተ ግን የማትሞት የማትሻር ነህ ሲሉ ወርቅ ገበሩለት። ዕጣን አመጡለት። ዕጣን እናጥናቸው የነበሩ ጣዖታት ያልፋሉ ይጠፋሉ፣ አንተ ግን የማታልፍ የማትጠፋ ነህ ሲሉ፣ ከርቤ ለምን ገበሩለት? በምትሞትበት በዕለተ ዓርብ ለሰው ብለህ በፈቃድህ በምትሞትበት ሰዓት ከርቤ ትቀምሳለህ ሲሉ ይህን አመጣው ገበሩለት ይላል። በጣም የሚገርመው እነዚህ ሁሉ ቤተልሔም ሲገኙ የሥራ ድርሻቸውን አውቀው ተገኝተዋል። የሄሮድስ አሽከሮች ግን ለስለላ ተገኙ ይላል። መላእክት ከሰማይ ምስጋና ይዘው ሲወርዱ ኖሎት ከመላእክት ጋር ሂደው ሲያመሰግኑ፣ እመቤታችንና ዮሴፍ ለቆጠራ ሲገኙ፣ እዚያ ሁሉም የሥራ ድርሻውን አውቆ ቤተልሔም ላይ ሲገኝ የሄሮድስ አሽከሮች ወይም ደግሞ ሰራዊቶች ለስለላ ተገኙ። ይህ ነው እንግዲህ ያለው መጨረሻ ይህ ነው። ዛሬ ልደትን የሚያከብር ሰው ልክ ኦርቶዶክሳውያን እንበል ወይም ደግሞ የቤተ ክርስቲያን አባቶች ከመላእክት ጋር እንደ መላእክት እየዘመሩ በዓሉን ሲያከብሩ፣ ምዕመናንም ሰብአ ሰገልን ወክለው አምሃውን፣ ከርቤውን፣ ወርቁን፣ ዕጣኑን ይዘው ቤተልሔም ላይ ሲገኙ፣ በተመሳሳይ የሄሮድስን አሽከሮች ወክለው ወይም ደግሞ የሄሮድስን ሰራዊቶች ወክለው ለስለላ የሚገኙ አሉ። ይህም በዓል ለማክበር ነው። እንግዲህ ልዩነቱ ይህ ነው። አሁን እጅግ በጣም የሚገርመው ይህን እንድናገር ያስገደደኝ ጾሙ ሲጾም ጾሙ ሲታወጅ ሲጀመር አንድ አባባል አለ። ሳይጾሙ ፋሲካ ሳያዝኑ ደስታ ይላሉ አባቶቻችን ሲናገሩ። ጾም ከሌለ ደስታ የለም ማለት ፋሲካ የለም። አንድ ሰው የጾመ ሰው የግድ ፋሲካን ያከብራል። አሁንም እዚህ ጋር የጾመ ሰው ልደትን ያከብራል እና ልደት ለጾሙት ነው፣ ፋሲካውም ለጾሙት ነው። ይህንን ግን በደንብ ማወቅ አለበት ሰው። ምክንያቱም ያልጾመ ሰው ልደትን ላክብር ቢል ቁጥቡ ከየት ጋር ነው የሚሆነው? ከሄሮድስ አሽከሮች ጋር ለስለላ ከተገኙት ጋር ነው የሚሆነው እና ይህ ጾም
ነቢያት የጾሙት ጾም እግዚአብሔርን ስጋ እንዲለብስ እንዲዋሃድ ያደረገ፣ የሰው ልጆችን ወደ እግዚአብሔር ያቀረበ፣ የማይታየውን እግዚአብሔር እንዲታይ ያደረገ ሐዋርያው እንደሚነግርን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ስጋ ሆነ ይላል። ያ ቃል ስጋ ሆነ ይላል፣ ስጋ ለበሰ ይላል፣ በእኛም ላይ አደረ ይላል። የማይታየው እግዚአብሔር የታየ ተፈልጎ የተገኘ በጾም እኮ ነው። ነቢያት 40 ጾመው ነው ያገኙት። እመቤታችንም ጾመው ፈልገው ነው ያገኟት። እና ወደ እግዚአብሔር ለመቅረብ በዓሉን ለማክበር አንድ ኦርቶዶክሳዊ ልክ የቤተልሔምን ማንዋሉ መስፈርት ማሟላት አለበት። ቤተልሔም ሰብአ ሰገል ወደ ቤተልሔም ሲሄዱ ምን ይዘው ሄዱ? መላእክት ከሰማይ ሲወርዱ ምን ይዘው ወረዱ? ኖሎትስ ወደዚያ ለምን ተጋበዙ? ለምስጋና የሚለውን ነገር ታሪኩን ቁልጭ አድርጎ የእምነቱን መስፈርት እግዚአብሔር ቤተልሔም ላይ ያስቀምጦልናል ማለት ነው። ስለዚህ በዚህ መልኩ ደስ ብሎት አንድ ሰው እየዘመረ እያመሰገነ በስርዓት በሕግ በዓሉን ማክበር አለበት። ከስርዓት የወጣ በዓል በመጣ ቁጥር የሚበላውና የሚጠጣውን በዙሪያው አስቀምጦ እየጨፈረ እየደነሰ ሌሎች ይበሉት አጥተው እያዘኑ እያለቀሱ እሱ ግን 24 ሰዓት እየጨፈረ በዓል እንዲያከብር ቤተክርስቲያናችን አትፈቅድም። ቁጥሩም ከሄሮድስ አሽከሮች ጋር ነው የሚሆነው እና ቤተክርስቲያናችን ልክ እንደ መላእክት ከመላእክት ጋር እየዘመረች በዓሉን ታከብራለች። በምስጋና በማህሌት በቅዳሴ ማለት ነው። በዓለ ልደት ሲከበር እንግዲህ በቤተ ክርስቲያናችን ስርዓት ምንድን ነው ልደት የሚለውን ትርጓሜ አባቶቻችን ጌታችን ኢየሱስ ክርስቶስ የባሕርይ አምላክ መሆኑን የተወለደው ማወቅ አለባቸው። ዝም ብሎ አሁን ልደት መጣ ሳይሆን የተወለደው ማን ነው ሚለውን ለልጆቻቸው መናገር አለባቸው። እነሱም ማወቅ አለባቸው። ቅድም የጠቀስነው የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ቁጥር 14 ላይ ቃል ሥጋ ሆነ ያለው ይህ ብቻ በቂ ነው። ቃል ሥጋ ሆነ፣ ቃል ሥጋ ሆነ፣ ቃልም ሥጋ ሆነ። ይህን ወደ መጀመሪያው ስንወስደው ወይም ደግሞ የመጀመሪያውን ስንመለከት በመጀመሪያ ቃል ነበረ ይላል። ቀዳሚሁ ቃል፣ በመጀመሪያ ቃል ነበረ። ወውቱ ቃል ሀበ እግዚአብሔር፣ ያም ቃል በእግዚአብሔር ዘንድ ነበረ፣ ያም ቃል እግዚአብሔር ነበረ። ወቦቱ ኩሉ ሆነ፣ በእርሱ ሁሉ ሆነ። ወዘእንበሌው አልቦ ዘኮነ ወኢምንትኒ ዘበሰማይ ወዘበምድር፣ የሚታየውም የማይታየውም ፍጥረት በእርሱ ተፈጠረ፣ ያለ እርሱ የተፈጠረ ፍጥረት ምንም የለም ካለ በኋላ እዚህ ጋር ፈጣሪነቱን ከመሰከረ በኋላ ምን አለ? ያ ቃል ሥጋ ሆነ፣ ሥጋ ለበሰ። የማይታየው ታየ፣ የማይዳሰሰው ተዳሰሰ። ያ ማለት ምን ማለት ነው? የተወለደው ማን ነው? የባሕርይ አምላክ ነው። አማላጅ ነው አላለም። እዚህ ጋር የባሕርይ አምላክ ነው። የባሕርይ አምላክ ከሆነ እርሱ የባሕርይ አምላክ ከሆነ እርሷ ደግሞ ምንድናት? ወላዲተ አምላክ ትባላለች። እሱ አምላክ ነው፣ እሷ ደግሞ የአምላክ እናት ትባላለች። ይህንን ካላወቅነ፣ ይህንን በሚገባ አውቀን ካላከበርነ በዓሉ የልደት በዓል እናከበርነ ብለን ለመናገር በፍጹም አያስደፍርም። በዓሉም የበረከት በዓል አይሆን። ግን ለልጆቻችንም መናገር ያለብን ለሰውም ማመስከር ያለብን የተወለደው አምላክ ነው፣ የባሕርይ አምላክ ነው። ምክንያቱም የመሰከረው ዮሐንስ ነው፣ ወንጌላዊ ዮሐንስ ፍቁረ እግዚእ የተባለው ቀራንዮ ላይ እናቱን መስቀሉ ስር ላይ የተረከበው እናቱን ብቻ አይደለም። ጌታችን ኢየሱስ ክርስቶስ ካረገ በኋላ እናቱም ካረገች በኋላ ራእየ ዮሐንስ የሚባለውን የጻፈ ያየ፣ የማይታየውን ያየ፣ ወደ ሰማያት ወጥቶ የሚደረገውን ነገር ሁሉ የተመለከተ ማን ነው? እሱ ዮሐንስ ፍቁረ እግዚእ ወልደ ነጎድጓድ ተዋጎሎ ሲለው እሱ የተወለደው የባሕርይ አምላክ ነው። እሱ የባሕርይ አምላክ ከሆነ ደግሞ እናቱ ወላዲተ አምላክ ናት ብለን ማክበር እንዳለብን ሐዋርያው ነግሮናል። እና ስናከብር የተወለደው የባሕርይ አምላክ ነው፣ እናቱም ወላዲተ አምላክ ናት
ብለን ለልጆቻችን አደራ ወይም ደግሞ መጽሐፍ ቅዱሳዊ ትምህርት ማስተላለፍ አለብን። እኛም ማወቅ አለብን። እኛም መመስከር አለብን። ያለበለዚያ ግን የተወለደው ማን ነው ተብለን ስንጠየቅ ካላወቅን፣ ልጆቻችንም ሲጠይቁን ካላስረዳን ዝም ብሎ ልደት በዓል እያከበርን ነው መባሉ ትርጉም የለውም እና የተወለደው ማን ነው? እናቱስ ማን ናት? ቤተ ክርስቲያናችን ለዘመናት ከመናፍቃን ጋር ስትዋጋ የምትኖረው ይህ ነው። ነገረ ድነትም ያለ ችግሩም ያለ እዚህ ጋር ነው። የተወለደው ተራ ሰው ነው የሚሉ መናፍቃን የሚሉት እና አርዮስ የሚሉት ድንግል ማርያም የወለደችው ተራ ሰው ነው። ድንግል ማርያም የወለደችው በዮርዳኖስ ሲጠመቅ የአብ የባሕሪ ልጅ መጥቶ አደረበት ነው የሚለው አርዮስ። ማን ነው? ንስጥሮስ። ሌሎቹም በተመሳሳይ እንደዚህ ነው የሚሉት። ቤተ ክርስቲያናችን ደግሞ ድንግል ማርያም የወለደችው ተራ ሰው ነው ካላችሁ ቤተ ክርስቲያናችን ከመናፍቃን ጋር አሁን ለዘመናት ጦርነት የምትገጥመው ድንግል ማርያም የወለደችው ተራ ሰው ነው ካላችሁ ድነታችን አደጋ ውስጥ ወደቀ፣ ምልክት ውስጥ ገባ፣ አልዳንም። ምክንያቱም ያዳነን ድንግል ማርያም የወለደችው ተራ ነቢይ ከሆነ ተራ ሰው ከሆነ ቀራንዮ ላይ የፈሰሰው ደም የሰው ደም ከሆነ እኛ አልዳንም ማለት ነው። ትልቁ መናፍቃን የማይረዱት ቤተ ክርስቲያን ግን ለዘመናት የምትጮኸው ጩኸት የምትሰጠው ምስክርነት ቀራንዮ ላይ የተሰቀለው ወይም ድንግል ማርያም የወለደችው ተራ ሰው አይደለም፣ አምላክ ነው። ተራ ሰው ነው ካላችሁ በተራ ሰው ደም ዳን እያላችሁ ነው። ዓለም የዳነው በተራ ሰው ደም ነው እንዴ? የዮሐንስ የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ እኮ ስሙን ኢየሱስ ትለዋለህ ይላል። የሰማይ መልአክ ነው ይህን የሚመሰክር። ወሰሚዮ ስሞ ኢየሱስ፣ ስሙን ኢየሱስ ትለዋለህ። ኢየሱስ ማለት ህዝቡን ከኃጢአታቸው የሚያድናቸው ነው። ህዝቡን ነው የሚል እንግዲህ በጣም የሚገርመው ከኃጢአታቸው የሚያድናቸው። ኢየሱስ ማለት ትርጉሙ አዳኝ ነው አይደል? ወይም መድኃኒት ነው። ማንን የሚያድን? ህዝቡን ከኃጢአታቸው የሚያድናቸው። እንዴት አድርጎ? በቀራንዮ ተሰቅሎ። ታዲያ ህዝቡን የሚያድናቸው የባሕሪ አምላክ ከሆነ ሌሎቹ ደግሞ አማላጅ የሚሉት ይህ ተረት ነው ማለት ነው። ስለዚህ ኦርቶዶክሳውያን ልደትን ሲያከብሩ የተወለደውን ጌታችን ኢየሱስ ክርስቶስን ተዋህዶ ብለን ስናከብር አሁን ተዋህዶ ሃይማኖት ስንል ይህንን ማወቅ አለብን። እንዴት ነው ተዋህዶ ማለት ማለት ነው? ተዋህዶ የሚለውን ካላወቅን እንዴት ነው ልደትን የምናከብረው? ተዋህዶ ማለት የማይታየው አሁን ለምሳሌ የእግዚአብሔርን ባሕሪ በደንብ ገልጸን እናስቀምጠዋል። እዚህ ጋር የእግዚአብሔር ባሕሪ የማይታይ፣ የማይዳሰስ፣ የማይጨበጥ፣ የማይራብ፣ የማይጠማ፣ የማያንቀላፋ፣ የማይደክም፣ የማይሞት ነው የእግዚአብሔር ባሕሪ። ዓለም የማይወስነው፣ ሰማይ የማይወስነው፣ ምድርም የማትወስነው የእግዚአብሔር ባሕሪ። የሥጋ ባሕሪስ የሚያንቀላፋ፣ የሚታመም፣ የሚሞት፣ የሚዳሰስ፣ የሚጨበጥ። የማይታየው እግዚአብሔር የሚታየውን ሥጋ፣ የማይዳሰሰው እግዚአብሔር የሚዳሰሰውን ሥጋ፣ የማይሞተው እግዚአብሔር የሚሞተውን ሥጋ ስለለበሰ ተዋህዶ ይባላል። እነዚህ ሁለቱ ባሕርያት ቅዱስ ቄርሎስ ሲመስለው በእሳትና በብረት ይመስለዋል። የጌታችን ኢየሱስ ክርስቶስን ተዋህዶ በእሳትና በብረት፣ ብረቱን በሥጋ ይመስለዋል፣ እሳቱን በመለኮት ይመስለዋል። ብረቱን ወደ እሳት ሲያስገቡት ብረቱ የማንን ባሕሪ ይወርሳል? የእሳቱን ባሕሪ ይወርሳል። እሳት ይመስላል፣ ግን ብረትነቱን ሳይቀይር ሳይለወጥ እሳት ሲሆን ሰራተኛው በመዶሻው ሲመታው እሳቱ ብረቱን ሳይለቅ ከብራቱ ላይ ይታያል። ተዋህዶ ማለትም ብረቱ አሁን እነዚህ ሁለቶች ተዋህደዋል፣ እሳቱና ብረቱ ተዋህደዋል። ግን ብረቱ ወደ እሳትነት አልተቀየረም፣ እሳቱም ወደ ብረት አልተቀየረም። በተዋህዶ ግን ሁለቱም ይታያሉ። ብረቱ የእሳቱን ባሕሪ ጎርሶ እሳቱም በብረቱ ቅርጽ ይታያል ማለት ነው።
ጌታችን ኢየሱስ ክርስቶስ የማይታየው፣ የማይዳሰሰው፣ የማይጨበጠው፣ የማይራበው፣ የማይጠማው፣ የማይማልደው፣ የማይጸልየው፣ የማይሰግደው ኢየሱስ ክርስቶስ የማይሞተው የማይራበው ኢየሱስ ክርስቶስ የሚራብ የሚሞትን ሥጋ ለበሰ። ሁለቱ ተዋሃዱ። ይህን ማወቅ አለብን። ተዋሂዶ ስንል እነዚህን ካላወቅነ እንዴት ነው እግዚአብሔር ተራበ ሲባል ምን ማለት ነው ታዲያ? እግዚአብሔር ይራባል እንዴ? የለበሰው ምንድን ነው? ተራበ ሲባል በምኑ ተራበ ነው ማለት ያለብን? በተዋሂዶ በለበሰው ሥጋ ተራበ። ሞተ ስንል በባህሪው ሞተ አይባልም። ሐዋርያው ቅዱስ ጴጥሮስ ሞተ በሥጋ ወሐይወ በመንፈስ ይላል። በለበሰው ሥጋ ሞተ፣ በመንፈስ ግን ሕያው ነው ይላል ቅዱስ ጴጥሮስ። ስለዚህ በለበሰው ሥጋ ሞተ፣ በባህሪው ግን ሞት የለበትም። ለምን? ከሥጋ ጋር ተዋህዷል። ስለዚህ ተዋህዶን ስናከብር የማይታየው የማይዳሰሰው የማይጨበጠው እግዚአብሔር በለበሰው ሥጋ የታየበት የተዳሰሰበት የተወለደበት ዘመን ለማን ብሎ? ለሰዎች፣ ለሰው ብሎ። ውለታ አለብን እኮ ልደቱን ስናከብር ውለታውን ማሰብ አለብን። ውለታ አለብን። ለሰው ብሎ ነው፣ ለእኛ ብሎ ነው በረት ላይ ራቁቱን የወደቀው ራቁቱን የተኛው። እስኪ አስቡ፣ አንድ ተራ ሴት እንኳን ስትወልድ ስንት እንክብካቤ ነው ያለው። ዓለማትን የፈጠረ የባህሪ አምላክ ለሰው ብሎ በተራ እጅግ በጣም ብርድ ስለነበረ ማን አሟሟቀው ነው የሚል ተጽፏል እኮ ወንጀሉ ላይ። አህዮች ከብቶች አሟሟቆት። አያሳዝንም? አይገርምም? በጣም የሚያሳዝን እኮ ነው። እንደ አምላክነቱ እኮ በሰገነት ነው መወለድ ያለበት አይደል? በጽርሐ አርያም በሰማያት እኮ መወለድ ይችላል። ትልቅ ቤተ መንግሥት ላይ መወለድ ይችላል። ግን ለእናንተ ብዬ የተራቆታችሁትን እናንተን ላለብሳችሁ፣ የተዋረዳችሁትን እናንተን ከፍ ላደርጋችሁ መጥቻለሁ ሲል መልእክቱ የእኛን ምንድነው እርቃን ወስዶ ለእኛ የብርሃን ልብስ ሊያለብሰን እሱ ራቆቱን በበረት በግርግም ላይ ተወለደ። ይህን ውለታ ለልጆቻችን እየነገርነ ይህን ውለታ እያሰብነ ተዋህዶ የማይታየው የማይዳሰሰው የማይሞተው እግዚአብሔር በሚሞት ሥጋ ተዋሃደ ብለን ልደትን ማክበር አለብን ለማለት ነው። መጽሐፍ ቅዱሳዊ ጥቅስ ጠቅሰን ለመናገር ብዙ የሚያጓጉ ታሪኮች ነበሩና ከሰዓት አንጻር እነሱን ሁሉ አልፈናቸዋል። ይቅርታ እየጠየቅን ይኸው ለዚህ ገናና በዓል ለዚህ ውለታችንን ኢየሱስ ክርስቶስ እግዚአብሔር የማይናገረውን የሚያደርገውን የማይናገር ይላሉ አባቶቻችን ሲተረጉሙ። የማያደርገውን የማይናገር የተናገረውን የማያስቀር እግዚአብሔር 5500 ዘመን ለአዳም ተናግሮ ነበር። ከልጅ ልጅ ተወልጄ አድንሃለሁ፣ በነቢያትም አድሮ ይወርዳል ይወለዳል ብሎ ተናግሮ ነበር። ግን የተናገረውን የማያስቀር የማያደርገውን የማይናገር ተአማኙ እግዚአብሔር ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ምዕራፍ 4 ቁጥር 4 ላይ ወአመ በጽሐ ዕድሜሁ ፈኖ እግዚአብሔር ወልዶ ተወልደ እምይእዜሰ ዘመኑ በደረሰ ጊዜ ይላል ሐዋርያው ጳውሎስ። የተናገረው ዘመን በደረሰ ጊዜ ከዕለቱ አንድ ዕለት፣ ከሰዓቱ አንድ ሰዓት፣ ከሳምንቱ አንድ ሳምንት፣ ከወሩም አንድ ወር፣ ከዓመቱም አንድ ዓመት ሳይጨምር ሳይቀንስ እዛች በተናገራት መጣ ተወለደ ታማኙ እግዚአብሔር ብሎ በገላትያ መልእክቱ ሐዋርያው ቅዱስ ጳውሎስ ይመሰክራልና ይህንን ስናስብ እግዚአብሔር ታማኝ መሆኑን ዛሬም ጥያቄ የሚመልስ ጥያቄያችንን ቋጠሯችንን የሚፈታ ታማኝ መሆኑን በደንብ አስምረን ደስ እያለን ማክበር አለብንና በድጋሜ ታማኝ የሆነው እግዚአብሔር ለአባቶቻችን ለነቢያት በጾም የጠየቁትን ጥያቄ የመለሰበት የነቢያት ጾም መልስ ያገኘበት የእኛም የጾምነው ጾም ደግሞ መልስ የሚያገኝበት ነፍሳችን መልስ የምታገኝበት በእውነት ሀገራችንም መልስ የምታገኝበት ዘመን በዓል ያድርግልን። እንግዲህ አሁንም ደግሜ ነው ምለው በዚህ ሚዲያ አሁንም መጽሐፍ ቅዱሳዊ ትምህርት እንቀጥላለን። ብዙ ታሪክ ነው ያለፍነው። ብዙ መናገር ስንችል ይህንን ይቅርታ እየጠየቅነ
ለሚቀጥለው በደንብ የቀሩ ታሪኮችን ምስጢራዊ ትርጉም ስለ ልደቱ አስተርእዮ የሚል ጥምቀት የሚል ፊት ለፊታችን ስላለ የዛኔ በደንብ መጽሐፍ ቅዱሳዊ ጥቅስ አመሳጥረን እናቀርብላችኋለን። ጥያቄ ካላችሁ ከወዲሁ በዚህ ሚዲያ ጥያቄያችሁን እንድትልኩልን እንላለን። መልካም በዓል ያደርግልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እንግዲህ ውድ ተከታታዮቻችን የዛሬው ፕሮግራማችን ይሄንን ይመስል ነበረ። ከተነሱ ጥያቄዎች ጋራ ምላሽ የሰጡንን የመጽሐፍት ትርጓሜና የቅኔ መምህር የሆኑት መምህር አብርሃም አዳሙን እናመሰግናለን። ለሰጡን በቂ ምላሽ እድሜያቸውን ያርዝምልን፣ ቃለ ሕይወት ያሰማልን እንላለን። እንግዲህ በያላችሁበት ሆናችሁ የተለያዩ በውስጣቸው የሚመላለሱ ጥያቄዎች እንዲሁም ግልጽ እንዲሆንላቸው የምትፈልጓቸው የተለያዩ ሀሳቦች ካሉ በሀሳብ መስጫው ላይ እንዲሁም ደግሞ ከስር በምናስቀምጠው ስልክ ጥያቄያችሁን ወደኛ እንድታደርሱ እኛም ደግሞ ለዛ በቂ ዝግጅት አድርገን ከመጽሐፍ ቅዱስ አንጻር እንዲሁም ከኦርቶዶክስ አስተምህሮት አንጻር በቂ ምላሽ ይዘን ወደ እናንተ የምንቀርብ ይሆናል። ከዚህ በኋላ በዚህ ፕሮግራም ላይ መምህር አብርሃም አዳሙ የተለያዩ ጥያቄዎችን እየመለሱ እንዲሁም ደግሞ ማወቅ የሚገባንን ነገሮች እያሳወቁን ከኛ ጋራ በቀጣይ የሚጓዙ ይሆናል። እንግዲህ እግዚአብሔር አምላክ በቀጣይ በሌላ ፕሮግራም እስኪያገናኘን ድረስ በያላችሁበት መልካም ጊዜ ይሆንልን። መልካም ጊዜ፣ መልካም ቆይታ፣ መልካም በዓል።